እንዳለች ልትፈልግ ከሆነ ሁሉ በዛ በፀሐይ ድረስ ደንስልኝ፣ ካለበለዚያ እወጣለሁ ከዚህ ቤት። ደንስልኝ ደክሞኛል። እችላለሁ። አሁን እንደፈለግሽ እኮ መጮህ ትችያለሽ። ደንስ ረፍት ነው ሰላምን ያበዛል ጨዋታሽ ሙዚቃ በሐሴት ይሞላል መውረድሽ ቢመቸኝ ድጋፍሽን ለምጄ ባንቺ እስቀረሁኝ ሰመጥኩኝ ወድጄ መውደድሽ መስከኔ ንገረኝ ፍቅርሽስ ከክፉ አዳነኝ። ቤት ለምቦሳ እኔ ቆንጆ መንከባለል ትችላለሽ፣ መዝለል ትችላለሽ፣ የፈለግሽው ነገር ማለት ትችላለሽ። ይሉት ስለምመጣ ምን ስለምመጣ ማለት ስለምመጣ እዚህ ባለፈው የነበርክበት ቤት አለ ቁጭ ቀለል ጊዜ ነው ቤት እስከምናገኝ እዚህ ነው እና ከዛ ቤት አግኝተናል ብለህ እንደስመጣህ ቤትማ ከናል ለምፈልግ ነው እንጂ አንቺ አልመረጥሽም ቤት እንዴት አንድ ቤት አይቼ ነበረ ግን አልወደድኩትም። ማለት ላይ ለአንቺ መኝታ ቤትሽ ምናምን በጣም ሰፊ ነገር ስለምትፈልግ አልወደድኩትም። ታዲያ ለምን እኮ እስከዛ እዚህ እንረጋጋለን። ከዛም በኋላ እንፈልገው ቤት ደግሞ እንፈልገን ፏፏ ብለን እንገባለን ማለት ነው። አንደቅ ገና መፈለጉ እኩል ካለም እኔ የተገኘ እኛ እንኳን ለምፈልገው ደላላ ይፈልጋል አገኘው ሲሆን ደግሞ መግባት እኮ ነው ቆንጆ ከዚህ መሆን አልፈልግም። ጽጌ ከእህቶቿ ተለይታ ከያቡ ጋር ለመኖር ወሰነች። እንግዲህ ወደ ያቡ መጣለች ማለት ነው። ያቡ ጋር ስትመጣው ያቡ ደግሞ ባለፈው የነበረበት ቤት ውስጥ ነው ያለው። እዚህ ቤት ለምንድን ነው የመጣ ነው እዚህ ስለምን መጣን ብላ ጽጌ ሌላ ክርክር አንስታለች። ያቡ ደግሞ አንቺ ያልመረጥሽውንና ያልወደድሽውን ቤት እንዴት እኔ እገባበታለሁ? እኔ በመረጥኩበትስ አንቺ እንዴት ትገበያለሽ? ብሏት እንግዲህ ምላሽ እየሰጣት ነው። እንግዲህ የጽጌ ፊሊንግ እንዴት ነው የሚለውን ነገር አብረን የምናይ ይሆናል። ሰላም ሰላም ውድ ተመልካቾቼ በያላችሁበት ሰላማችሁ ብዝት ትርፍ ይበልልኝ። እንግዲህ ላይክ ሼር ሰብስክራይብ እያረጋችሁ አበረታቱኝ። ቪዲዮን ሲጀምሩ ላይክ እያረጋችሁ ጀምሩ። ሀሳብ አስተያየቶቻችሁን በኮሜንት ላይ አስቀምጡልኝ ማለት ነው። እንግዲህ ያቡ ጋር ጽጌ መጣች። ቅድም ትላንትና እንግዲህ እህቶቿ አይታችኋል። በደንብ ስለሷ እየተከራከሩላት ነበረ። እናንተ ከተዋወቃችሁ ገና ጥቂት ጊዜ ነው አብራችሁ እንድትኖሩ የሚያደርጋችሁ ምንም የዘለቀ እንትን የላችሁም እንዴት እንደዚህ አይነት ነገር ታስባለክ ብሎ እንግዲህ በያቡም ላይ በጣም ብዙ እያወሩ ነበረ ማለት ነው። እንግዲህ ጽጌም እዚህ ጋር በመቀመጧ ወይም እዚህ ቤት በመሆኑ ደስተኛ አይደለችም እና ምንድነው ደስተኛ ያላደረጋት የሚለውን ነገር አብረን የምንመለከት ይሆናል ማለት ነው። እንግዲህ ያቡም ችግር የለም ነገም ከነገ ወዲያም ቢሆን ቤቱን ፈልገነው እናገኛለን ከዛ በኋላ እንገባለን ብሏል ማለት ነው። እንግዲህ ሻንጣዎቹ ወዴት እየሄዱ ነው? ያው በር ተከፍቶ ነው ወይ የሚሄደው የሚለውም ነገር ያሳስባል ማለት ነው። ጽጌም እንግዲህ ግራ ገብቷታል። ምን እየሆንኩኝ ነው እያለች ነው ያለችው። ምን እየሆንኩኝ ነው? ምን እያደረግኩ ነው? እንዴት ነው ያለሁት እያለች ነው ማለት ነው። ስሜቷ ጥሩ አይደለም። ፊቷም ላይም ጥሩ ነገር እየታያም አይደለም። ደስተኛም አይደለችም። ያው በእርግጠኝነት ይሄ ውሳኔ ትክክል ነው ብዬም እኔም እንደ አልደግፍም። ገና ብዙ ነገር ይቀራታል። ገና ብዙ መተዋወቅ የሚባል ነገሮች አሉ። እናም በዛ ላይ ራሱ ምንም ባልተስተካከለ ነገር ላይ ነው ከቤት ወጥታ የመጣችው። ግን እህቶቿም እንግዲህ ስትወጣ ድጋሚ እንዳትመለሽ፣ አሁን መሄድ ከፈለግሽ የእኛን ሀሳብ መቀበል ካልፈለግሽ እኛን መጠየቅ አይጠበቅብሽም፣ ግን ከዚህ በኋላ ተመልሰሹ እንዳትመጭ ብሏታል ማለት ነው። እንግዲህ ምንድነው ሊፈጠር የሚችለው የሚለውን ነገር አብረን
አብረን እናያለን። ያቡም እያስረዳት ነው። ያብ ደግሞ ምንድነው የሚያስረዳው የሚለውን ነገር አብረን እናያለን። እሱም ቢሆን እንግዲህ እሷ መግባት የምትፈልገውን ቤት ይዞ መጠበቅ ነበረበት እንደ ወንድ ልጅ ብለን እናስባለን። ግን እንግዲህ የጽጌ ፊሊንግ ደግሞ ደስተኛ እንዳልሆነች ነው የሚያሳየው። እንግዲህ ውድ ተመልካቾቼ ሀሳብ አስተያየቶቻችሁን በኮሜንት ላይ አስቀምጡ። ቪዲዮውን ሲጀምሩ ላይክ አድርጉ። ለቤት አዲስ ከሆናችሁ ሰብስክራይብ እያረጋችሁ የደወል ምልክቷን በመጫን ቤተሰብ ሆኑላችኋለሁ። ወደ ቪዲዮ ልውሰዳችሁ። አንተ እንዳጣላኝ አላልኩም። እኔ ወስኜ ነው የመጣሁት። ግን ደግሞ ምን አሳነስኩብሽ? ገና ስትሬት እስከምናገኝ ነው። አይፈልግም ፈልግም ደላላ ነው የሚፈልገው። በቃ ሄደን እናየዋለን። ደላላ ሳገ ለምን በዚህ ቤት አመጣኝ? ምንድነው ፐርፐዝ? እስከዛ እዚህ እንረፍ። ምን ችግር አለው እንዴ? ምን የጎደለብሽ ነገር አለ? ምንም አይጎደለብሽም። በቃ ስለ ጎደለብኝ አሳልቆ እርግጠኛ አይደለሽም እንዴ? በላይክ ያብስራ እኔ ወልሽ አንድ አይነት ስሜት ያለን ስለመሰለኝ ገባሻ? እኔ የሚሰማኝ ስሜት አንቺ ምን እንደሚሰማኝ ስላመንኩ ነው እንደዚህ ያልኩት። ካልሆነ ልክ እኔ የሚሰማኝ ስሜት አንቺ ጋር ከሌለ ደግሞ የምትፈልጊው ማድረግ ትችላለሽ። እኔ አንቺ ተጭኜ ምንም ነገር ለማለት አንዴ እኮ ወጣሁ ከዛ ቤት እኮ አንዴ ወጥቻለሁ። በእንደዚህ አይነት ነገር ልትቀበለኝ አይገባም ነው ያልኩ ያለች። እሺ የማልፈልገው ቤት ለምንድን ነው የምታስገባኝ? አይ ነው ምን አይነት ቤት እንደሆነ አውቃለሁ። ምንም ነገር ባይጎልብንም ብዙ ነገር እንደሚጎልብን። ምንድን ነው እሺ ማድረግ ያለብኝ? እሺ ምንድን ነው የምትፈልጊው? ከኔ ጋር ምን ፈልገሽ? ከዛ ከቤትሽ መምጣትሽ ደግሞ እያናደሽ እየጸጸተሽ። እዚህ ቤት አይደለም አልከኝ። ቀጥታ ለምን እዚህ ቤት ታመጣኛለህ? ለምን እና እሺ መንገድ ላይ ምን ታዲያ? እስከዛ እንዴ እስከዛ ቤት መሆን ትችላለህ። አዎ እንደዛ ደብቆሽ ትጮህ። ከማንም ጋር ደብቆሽ አልተጫወትም። ደብቆሽ በጣም ትጮታለሽ። እኛ ስንገባ ጓደኞችሽ ላይ አላችሁ የላችሁም ተሳቀው እየመጡ እኔ ተሳቀቅ እየመጣሁ አንቺ እኔ ጋር ስትመጪ እንደዛው። ይሄ ግን ማንም ሰው የለም። በቃ ሰራተኛ ያለ ምትፈልጊው ነገር አለ። ቤት እስከምናገኝ ድረስ እዚህ መሆን እንችላለን። እንግዲህ ጽጌም ጥሩ ስሜት አልተሰማትም። እዚህ ቤት እኔን ለምን ተቀበልከኝ? ለምንድነው ወደዚህ ቤት ቀጥታ ልታመጣኝ የፈለግከው? እናም ይሄ ቤት እኔ ደስተኛ እንደማልሆን ታውቅበታለህ ብላ እንግዲህ ጽጌም እያወረች ነው። በእርግጠኝነት ደስተኛ አይደለችም። ያቡም ደግሞ እዚህ ቤት ትመጫለሽ ብለሽ አልነገርከኝም፣ ሌላ ቤት እንደሆነ ነው የነገርከኝ። ግን ለምን እዚህ ቤት አመጣኸኝ ብላ እንግዲህ ጽጌን ተጸጽታለች ማለት ነው። እኔ እዚህ ቤት መቆየት አልፈልግም፣ እዚህ ቤት መሆን አልፈልግም፣ እዚህ ቤት መሆን አልፈልግም፣ ስለዚህ እኔ መውጣት ነው የሚፈልገው ብላ እንግዲህ ጽጌም እያወረች ነው። ባተናንቋታል፣ ደስተኛ አይደለችም። ያው እንግዲህ በእርግጠኝነት በችኮላ ከተወሰነ ነገሮች እንግዲህ እስከሚስተካከሉ ድረስ በጣም ብዙ ነገሮችን ይጠይቃል ማለት ነው። ስለዚህ ያቡም ደግሞ እኔና አንቺ ለምን ተደባብቀን በድብብቅ እንገናኛለን ብዬ ነው ጓደኞችሽም ሲመጡ እህቶችሽም ሲመጡ እነሱ መጣ እያለን ነው የምንገናኘው ብሎ እንግዲህ እያወራላት ነው ማለት ነው። ያንን ካሰባ ደግሞ እሷ ይህንን ቤት የማትፈልገው ከሆነ ሌላ ቤት መያዝ ይችል ነበረ ማለት ነው። ስለዚህ በጣም እንግዲህ አዝናለች፣ ተከፍታለች። እዚህ መቆየትም እንደማትፈልገው እየነገረችው ነው ማለት ነው። በጣም በሚያሳዝነው ነገር እንግዲህ ያቡ መሄድ ከፈለግሽ ይኸው ሂጂ ብሏት እንግዲህ በር እየከፈተላት ነው። ታዲያ የጽጌ ውሳኔ ምንድነው? ልትሄድ ነው ወይስ ልትወጣ ነው ወይ? እዚህ እንዲሆንስ የፈለግበት ምክንያት ምንድነው? ለምንድነው እዚህ እንዲሆን የፈለግከው? ለምንድነው እዚህ ያመጣኸው? ለምንድነው እዚህ ስፍራ ላይ እንዲሆን የፈለግበት ምክንያትስ ምንድነው ብላ እንግዲህ አጥብቃ በአጽንኦት እየጠየቀችው ነው ማለት ነው። ያቡም እንግዲህ ምላሽ እየሰጣላት ነው። ቤት እስክናገኝ ድረስ ነው እዚህ ምን ቆየው እንጂ ቤት ካገኘን በኋላ እንወጣለን፣ ችግር የለም። እኛ እኮ አንፈልገውም፣ ቤቱን ደላላ ነው ፈልገው ቤት ደላላ ፈልጎ ነው የሚያገኘው። እንግዲህ ደላላ ፈልጎ ሲያገኘን እንገባለን፣ ችግር የለውም ብሎ እያወራላት ነው ማለት ነው። ታዲያ የጽጌ ምላሽ ምንድነው የሚለውን ነገር አብረን እናያለን ማለት ነው። በጣም ከፍቷታል፣ ምን ይሰማታል የሚለውን አብረን እንይ ወደ ቪዲዮ።
ይቅርታ። ካገኘሁልሽ ነገ ምናምን መግባት እንችላለን። ለምንድን ነው የምትቆጣው? ትቆጣለህ። ስልኩን ቤተክስ አታልክም። አትቆጣ እኮ እንደዚህ እንደሚደብርሽ እኔ አላውቅም ነበር። ለማንኛውም እሱ እኮ አይደለም። አልተረዳኸኝም። ስማኝ፣ እንደሱ እኮ አይደለም። እሺ እንዴት ነው ንገሪኝ። እኔ በቃ እንደዚህ አይነት ቤት አልመሰለኝም ነበር እኮ። የተሻለ ቤት እንገባለን። ምን ሆነሽ ነው ግን ጽጌ? የተሻለ እኮ አይደለም እያልኩ ያለሁት። እና ምንድን ነው? ከዚህ በፊት የነበርክበት ቤት ነው። አልፈልግም ያንን። ከዚህ ቤት ወጥተህ ለብቻችን ነው የምኖረው። ይህንን እኮ እንዲ ትንሽ ጊዜ ነው። 1 ሳምንት ምናምን እዚህ ምን ነው ቤት እስከምናገኝ 1 ሳምንት ምናምን ቆይ ይችላል። ሜይ ቢ ትንሽ ጊዜ እኮ ነው እዚህ ምን ነው። ደግሞ ትወጂዋለሽ። አሁን ዛሬ የመጀመሪያ ስለሆነ ነው። ገባሻ? ቀስ ያልሽ የቆየሽ ስመጭ ትወጂዋለሽ። ምንም ዲስኮንፈርም የሚያደርግ مهما حطيتي معه درجات تانية يمكن تكون 7 درجات تناسب كل ألوان البشرة. Infallible Tinted Serum. የሚያደርግሽ ነገር የለም ነው ነገር ነው ወይ እኮ ታዲያ እንግዲህ ጽጌ ከፍቷታል ማለት ነው። እኔ እዚህ ቤት ለምን አመጣኝ? ቀጥታ ወደዚህ ቤት ለምንድን ነው ያመጣኝ ብላ እንግዲህ እዚህ ቤት መምጣት አልፈልግም፣ እዚህ ቤት መሆን አልፈልግም፣ አንተ መጀመሪያ የነበርክበትን ቤት ለምን አመጣህ? እኔ ሌላ ቤት ነው ስትለኝ አይደል እንደ ከቤት የወጣሁት ብላ እንግዲህ ጽጌ የሚያወረች ነው። በጣም ከፍቷታል። እንግዲህ እንደወጣች አውርተ እንደወጣች እንደመጣች አልሆነም ማለት ነው። ብዙ ነገሮች እንደዛ አልሆነላትም። ከፍቷታል። እንግዲህ በጣም ከፍቷታል። ለምን እዚህ ማምጣት አስፈለገክ? ለምንድን ነው እኔን እዚህ ያመጣኸኝ ብላ እንግዲህ እያወረች ነው። እሱም ደግሞ ቤት እስክናገኝ ድረስ ነው። አንድ ቤት አግኝቼ ነበረ ግን ስላልተመቸኝ ተውኩት። እንግዲህ ቀጣይ ደግሞ ፈልገን ስናገኘው እንወጣለን ብላለች ማለት ነው። እንግዲህ በዚህ በችኮላ እነሱም ባይወጡ ጥሩ ነበረ። እህቶቿም ጓደኞቿም በጣም እንትን ብሎ ተሰምቷቸው እያወሩ ነበረ፣ እየመከሯት ነበረ። እንግዲህ የእኛን ሀሳብ ካልተቀበልሽ መጀመሪያውኑ መጠየቅ አልነበረብሽም፣ ድጋሜም ደግሞ ተመልሰሽ እንዳትመጭ ብሏት ነው ማለት ነው ያወጣት ማለት ነው። እንግዲህ ያቡም ደግሞ እንግዲህ መሄድ ከፈለግሽም ይሄው ሂጂ በቃ ብሎ በር እየከፈተላት ነው። እኔም እኮ አንቺ ጋር ያለ ስሜት እኔ ጋር ያለ ስሜት አንቺ ጋር ያለ መስሎኝ ነው። እንግዲህ አንድ አይነት ስሜት ያለን መስሎኝ ነው እኔ አንድ ላይ እንድንኖር የፈለኩት ብሎ እንግዲህ ያቡም እያወራላት ይገኛል ማለት ነው። ግን እኔ አንድ ላይ መሆኑን ጠልቻ አይደለም፣ እዚህ ቤት መሆኑን ግን አልፈልገውም ብላ ጽጌም እያወራች ነው። ከፍቷታል። እንግዲህ እያለቀሰች ነው። እኔ ከዛ ቤት ወጥቼ መጥቼ እዚህ ቤት እገባለሁ ብዬ አላሰብኩም ነበረ ብላ እንግዲህ እያወረች ነው ማለት ነው። ያቡም እያስረዳት ነው። ምን እንደምል አብረን የምንሰማው ይሆናል። ወደ ቪዲዮ እሺ ቅርታ ነገ ምናምን መግባት እንችላለን። ለምንድን ነው የምትቆጣው? ቤተክስ አታልክም። አትቆጣ እኮ እንደዚህ እንደሚደብርሽ እኔ አላውቅም ነበር። ለማንኛውም እሱም እኮ አይደለም። አልተረዳኸኝም። ስማኝ፣ እንደሱ እኮ አይደለም።
እሺ ነው ነገር እኔ በቃ እንደዚህ አይነት ቤት አልመሰለኝም ነበር እኮ። የተሻለ ቤት እንገባለን። ምን ሆነሽ ነው ግን ጽጌ? የተሻለ እኮ አይደለም እያልኩ ያለሁት። እና ምንድን ነው? ከዚህ በፊት የነበርክበት ቤት ነው። አልፈልግም ያንን። ከዚህ ቤት ወጥተህ ለብቻችን ነው የምኖረው። ይሄንን እኮ እንዴ ትንሽ ጊዜ ነው። 1 ሳምንት ምናምን እዚህ ምን ነው ቤት እስከምናገኝ 1 ሳምንት ምናምን ቆይ ይችላል። ሜይ ቢ ትንሽ ጊዜ እኮ ነው እዚህ ምን ደግሞ ትወጪዋለሽ። አሁን ዛሬ የመጀመሪያ ስለሆነ ነው ገባሻ? ቀስ ያልሽ የቆየሽ ስምጭ ትወጂዋለሽ። ምንም ዲስኮንፈርም የሚያደርግሽ ነገር የለም። ሰራተኛ አለ እንግዲህ ምንም የሚያስጨንቅሽ ነገር የለም እዚህ ጋር ብል እያላት ነው ማለት ነው። ጽጌም እኔ መጀመሪያ የነበርክበት ቤት ነው መጀመሪያ የነበርክበት ቤት ውስጥ መሆን አልፈልግም፣ እኔ ሌላ ቤት መሆን ነው የምፈልገው እያለች ነው ማለት ነው። እና ምንም ችግር የለውም እየቆየሽ እየተለማመድሽ ነው የምትመጪ፣ ምንም ኮንፈርት የሚነሳሽ ነገር አይኖርም ብሏት እንግዲህ ያቡም እያስረዳት ነው። ግን ይሁንም እንጂ መጀመሪያ የነበርክበት መጀመሪያ ላይፍ የነበረበት ቤት ውስጥ እኔ መቆየት አልፈልግም ብለ እንግዲህ ጽጌም በተደጋጋሚ እያወረች ነው ማለት ነው። እሱም ደግሞ ምንም የሚያጨናንቅ ነገር የለውም። ቢያንስ ብንቆይ 1 ሳምንት ነው የምንቆየው። እንግዲህ ሌላ ቤት ተከራይተን እንወጣለን፣ ችግር የለውም ቤቱ እስኪገኝ ነው ብሏት እንግዲህ እየነገራት ነው ማለት ነው። ጽጌም ደግሞ አዎ እዚህ መቆየት አልፈልግም፣ እዚህ መሆን ብዙም ደስ አያሰኝም። ለምን አንተ መጀመሪያ እዚህ ነበረ እየኖርክ የነበረው፣ ስለዚህ እዚህ ሆኜ መቀጠል አልፈልግም ብለ እንግዲህ እያወረች ነው ማለት ነው። ያቡም እንግዲህ ምን እንደሚል አብረን እናያለን። እንግዲህ ጽጌም በቃ እሺ ልሂድ ሸኘኝ ብላለች ማለት ነው። ምንድነው የተፈጠረው? አብረን እንይ ወደ ቪዲዮ። እዛ ምን ፈልገሻል? ኮንፊውዝድ ሆነሻል። ወደ ቤቴ ልመለስ። ለምን? ጥሩ እያወራኝ እንኳን አይደለም። አንተ ቤት ነው የመጣሁት። አንተ በስነ ስርዓት ልታወራኝ የሚገባው አይደለ? ቆይ ከዚህ በለሽ እንዴት ላወራሽ? ቆይ እንዴት በስነ ስርዓት እያወራኝ አይደለም? በስትክክል እኮ እያወራሽ አይደለም። እሺ እንዴት ነው በስትክክል ማውራትሽ? እሺ ከዚህ በላይ ምን ማድረግ ሰጥራለኝ? አንቺን አስቀምጪ የምትፈልጊውን ነገር ከማምረጥ ከዚህ በላይ ምንድን ነው ማድረግ ያለብኝ? አይ ነው አንደርስታንድ ኮንፊውዝ ስለሆንሽ ነው ምናምን። አዲስ ቤት አዲስ ኢንቫይሮንመንት ምናምን ሊሆንብሽ ይችላል። ግን ኦኬ ትንሽ ጊዜ ነው ማምኑ ትንሽ ጊዜ ነው። ከዛ የምትፈልጊ ቤት እንገባለን አልኩሽ እኮ። እናንተ መኖር ያለብን ብቻችን ነው። ብቻችንን እንኑር። የምትፈልጊ ማን አለ እዚህ እንዴ? ማንም እኮ የለም። ሰራተኛ ማንም የለም አትበል። ሰራተኛ I was so fit that I was already ሰራተኛ ብቻ አይደለም ያለው። እና ማን ያለው? እኔ ማንም የለም። እግዚአብሔር ምስክር ነው። ቤተሰቦች ከምንም አይነት ነገር ሊፈጠር አልፈልግም። ከማን ጋር አመንሽ ማለት ነው? አመንሽ ማለት ነው? ከባል ቤተሰቦች ጋር እረፍ። እና ከአሁኑ እንደዚህ አይነት ነገር ሊፈጠር ስላልፈልግ ምንድን ነው? ምንም እኮ ይፈጠር እንግዲህ እኔ ብቻችንን እንድንኖር ነው የምፈልገው። እንግዲህ ከቤተሰብ ጋር መነካካት አልፈልግም። እንግዲህ ከቤተሰብ ጋር ሌላ ነገር እንዲፈጠር አልፈልግም። እኔና አንተ አብረን ብቻችንን እንድንሆን ነው የምፈልገው። ብቻችንን እንድንኖር ነው የምፈልገው እንጂ እንግዲህ ከቤተሰብ ጋር አብረን እንድንኖር አይደለም የሚፈልገው ብለ እንግዲህ ጽጌ በተደጋጋሚ እያወረች ነው ማለት ነው። በጣምም ከፍቷታል፣ በጣምም ስሜታዊ ሆናለች። እሱም ደግሞ ለትንሽ ጊዜ ነው እንጂ የምንቆየው ብዙ ጊዜ አንቆይም ብላ እያወረች ነው ማለት ነው። እንግዲህ ምን ሊፈጠር ይችላል አብረን እናያለን። እሄዳለሁ ብላ እንኳን ተነስታ ነበረ። በድጋሚም እንግዲህ ተመልሳ ተኝታለች ማለት ነው። ያቡም ደግሞ አሳምኗታል እንግዲህ እንደሚወጡና ያው እንግዲህ ቤቱን እንደሚቀይሩም ተነጋግሯል ማለት ነው። እንግዲህ ያቡም አሳምኗታል ማለት ነው በሚገርመው ሁኔታ። እንግዲህ ውድ ተመልካቾቼ የጽጌን ቪዲዮ ለዛሬ ይዤላችሁ የቀረብኩት ይህንን ነው። እኔ ግን ጽጌ አሁን ቤቷን ለቃ እዚህ በመሆኗ እኔ እርግጠኛ ነኝ እኔ ሙሉ በሙሉ እኔ ደስተኛ አይደለሁም። ለምን እንደዚህ ቾክላ ለምን ወስና ከሱ ጋር መሆን እንደፈለገች ራሱ
አላቅም ማለት ነው። ለምን እንደዚህ እዚህ ጋር ቾክላ መታ ከሱ ጋር መሆን እንደፈለገች ራሱ አላወቅኩም። ግን ብትረጋጋ ባይ ነኝ። ተረጋግታ ነገሮችን አሬንጅ አርጋ ብታዮ አሪፍ ነው ብዬ ነው የሚያስበው። እኔ እንደውም ፕራንክ ነው ብዬ ነበር ያሰብኩት። እንግዲህ ቀጣዩን ቪዲዮ እናያለን ማለት ነው። በቀጣይ ቪዲዮ እስክንገናኝ ድረስ በያላችሁበት ሰላማችሁ ብዝት ይበልልኝ። ውድ የሀገሬ ልጆች ሰላማችሁ ይብዛላችሁ። በቀጣይ ቪዲዮ እንገናኛለን። በያላችሁበት ቸር ሰንብቱልኝ። ባይ ይኸውልሽ ከፈለግሽ እንደፈለግሽ አክሮባት መስራት ትችላለሽ። የፈለግሽውን ነገር ማድረግ ትችላለሽ። እሺ ደንስ እንዳልፈልግ ከሆነ መድረም ቀን ሁሉ በዛ በፀሐይ ድረስ ደንስልኝ፣ ካለበለዚያ እወጣለሁ ከዚህ ቤት። ያብስራ ደንስልኝ፣ ምሳቢ ውሃ ጠጪ። እኔ ልብላሽ። አትብላ፣ አትበላት። በገዛ ቤቴ እንዳትበል። ይሄ ያንቺ ቤት ነው። ይሄ ነገር ያንቺ ነው አልኩሽ። ሰክሰኛው ታክስ ነው ማለት ነው። አታኝበትም ግዴታ እኔ እዛ ፍርድ ቤት ሄጄ መፈረም አለብኝ ከአንቺ ጋር። ደንስልኝ